አንተም ለኔ በጣም መልካም ሰው ነበርክ። በጣም ተናፍቀኛለህ። ፈጣሪ ከፈቀደ እንገናኝ ይሆናል። ግባ ረፍጠን መልሽልኝ እንጂ ምንድነው የምመልስልሽ? በዚህ ሰዓት ላንቺ ጉዳይ ቦታ ምሰጥ ይመስልሻል? ጭራሽ እየጮሽብኝ ነው። ምን አይነት ክፉ ሴት ነሽ? ያለሁበት ሁኔታ አይታይሽም? እንዴት አይነት ክፉ ልብ ቢኖርሽ ነው? ሰሚኛልሽ? እንኳን መታገት ለምን አሞትም እኔም ያገባኝ ቃል በስ ጥሩ ነገር መናገር ካልቻልሽ ዝም በይ እሺ። መድኃኒት መሆን ቢያቅትሽ ለምን መርዝቶኛለሽ? ጭራሽ ብለሽ ፍልስፍና ጀመርሽ። ብሌን ሰሚኛልሽ? ሁሉም ነገር እንዳወቅሽ አውቃለሁ። እሺ አንድ ነገር ትንፍሽ እላለሁ ብታይ እገልሻለሁ። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? አደራ ድራማ እንግዲህ ብሌን በር ላይ ሆና ያዳመጠችው ወሬ ሌላ ችግር አምጥቶባታል። በእርግጥ እሷ ያዳመጠቻቸው ሆን ብላ አልነበረም። ሁለቱ ውስጥ ቁጭ ብለው ምግብ እየበሉ ነበር ሲያወሩ የነበሩት ቃልና ያቺ ዱርዬዋ ጓደኛዋ ማለት ነው። እንግዲህ ቃል ህይወቷ ልክ እንደ ጓደኛዋ ጎዳና ላይ ነበር የሚኖሩት እና እንግዲህ ከጎዳና ተነስታ ነው የሰላም ልጁና በገንዘብ ተከፍሏት የሰላም ልጁና እዚህ ተንደላቃ የምትኖረው። ሰላም የገዛ ልጇ እንደዚህ እየተሰቃየች እሷ ግን የሰው ልጅ ብላ ተቀብላ ትኖራለች። ያው ህይወት እንግዲህ አንዳንዴ እንደዚህ ናትና እና እንግዲህ እነዚህ ነገሮች አሁን ላይ ብሌን ላይ ትልቅ ችግር አምጥቶባታል። ብሌን በር ላይ ቆማ የሰማችው ወሬ ከዛ ቤት እንድትባረረ ሁሉ እያደረጋት ነው። በዛ ላይ ደግሞ እንግዲህ ካያችሁ በባለፈው ክፍል ላይ ዳግም የብሌንና አሳዳጊ አግቷታል። ያው አቶ በኃይሉ እንዳይገላት አስቦ ነው። ብቻ ልክ አይደለም ያደረገው ነገር። ሌላ ዘዴ ማለት ወንድ ልጅ ነው ቆፍጠን ብሎ ሌሎች ዘዴዎችን መፈለግ ሲገባው ሴትዋን ማገቱ ብዙ ምን ያልተዋጠልኝም። እሱ ግን ላንቺም ለኔ መልካሙ ይሄ ነው፣ ልጎዳሽ ፈልጌ ሳይሆን አቶ በኃይሉ እንዳይገልሽ ብዬ ነው እያለ ነበር። እንግዲህ እንደው እናትህ እንደሆነች እንደው እንዴት ባወክ ዳግም? እናትህ ውዷ እናትህ እኮ ናት። ለዘመናት ስትናፍቅህ ስትጠብቅህ ለ18 ዓመት ሙሉ ልጄ የት ነው ያለው ብላ ስትጠብቅህ የነበረችው እናትህ እንደሆነች እንዴት ባወክ? እና እንግዲህ ብሌንም ደውለው እናቷ እንዳገቷት ነግረዋታል ማለት ነው። በዚህ መሀል እንግዲህ ብሌን ማንን ማዳን እንዳለባት ግራ ገብቷታል። ምክንያቱም ደግሞ እንግዲህ በር ላይ ቆማ የሰማችው ወሬ ሰላምን ገድያት ሰውየውን ደግሞ ዘብጥያ የሚያወርደው መረጃ እጄ ላይ ስላለ ስለዚህ ንብረቱን ሁሉ እኔ ወርሳለሁ የሚል ወሬ ከሰማች ሰዓት ጀምሮ እንግዲህ ብሌን እንዴት አድርጋ ሰላምን ከዚህ ነገር እንደምትታደጋት እያሰበች ነበረ። በፍጹም እንድትጎዳት መፍቀድ የለብኝም፣ ሰላምን መጠበቅ አለብኝ ብላ እያሰበች ያለ ነው እንግዲህ ሌላ ዱብዳ የመጣባት። ዳግም የብሌንነት የታገተችበት ቦታ ሂዶ ነበረ፣ ቁልፉም እሱ ጋር ስላለ ማለት ነው። እና ሴትዋ ራሷ እንደመሳት ብላ ስለነበረ ፈቷታን መሰለኝ የታሰረችበትን። እናም እሱ ባደረገው ነገር ተጸጽቶ እያለቀሰ እያለ በሆነ ነገር ቅንጭላቱን መታው። የመለጠች መስሎን ነበር፣ ነገር ግን መልሰው በቁጥጥር ስር አውለዋታል ማለት ነው። እና እንግዲህ ለዳግም ይሄን ነገር ልትነግረው ፈልጋ ብሌን ቶሎና ቤት ብላው ነበረ።
ነገር ግን እሱ እናትየዋ ይሄን አደጋ ስላደረሰችበት ቶሎ መምጣት ስላልቻለ ቃል ቀደመችው ማለት ነው። ብሌን በር ላይ ቁጭ ብላ ያለ ስልክ ደውለው እናትሽን አግተናታን ይሏታል። ቃል ደግሞ ወዲያው ስልክ ትደውልና ለአቶ በኃይሉ ብሌን ሁሉንም ነገር አውቃለች። እኔ ሰላም ልጅ እንዳልሆንኩኝና ሰላምንም ልገላት እንደሆነ አውቃለች። ስለዚህ የሆነ ነገር አድርግ ትለዋለች። በነገራችን ላይ ብሌን ቃልም ምን እንዳለች ደግሞ ሰምታለች። አቶ በኃይሉን ዘብጥያ የሚወርድ ፍላሽ መረጃ እጄ ላይ ያለ ያለችውን ነገር ረስተዋለች መሰለኝ። ብሌን ይሄ ነገር ለክፉ ቀን ማስቀመጥ አለባት። አሁን ላይ ቃል ንብረቱን ሁሉ ለራሷ ለማድረግ ነው እንጂ አቶ በኃይሉ ችግር ውስጥ ገቡ ብላ ሳስቧት አይደለም፣ ለራሷ ነው። አቶ በኃይሉ እየረዳት ንብረቱን ሁሉ ወደ እሷ ማቅረብ ነው የምትፈልገው። በጣም ብልጥ ናት። በነገራችን ላይ ደስ የሚለው ነገር ግን ሌላ ነገር አለ። እንግዲህ የቃል ጓደኛ ሆና ወደ ቤት የመጣችው ልጅ ማለት ነው። ይህን ነገር ብሌን እንደሰማች ስታውቅ በአንቺ ምክንያት ነው፣ አንቺ እዚህ ቤት ባትመጪ ኑሮ ይህን ወሬ አላወራም ነበረ፣ ብሌንም ደግሞ ይህንን ወሬ አሰማም ነበረ። ስለዚህ ምክንያቷ አንቺ ነች በማለት ጓደኛዋን ታንቃታለች ማለት ነው። በዚህ የተነሳ መጥፎ ቃል ስለተናገረቻት ተመልሼ እዛ ጎዳና ላይ ሂጅ አላክም፣ ስለዚህ የዚህ ቤት ንብረት በእጅስ አስገባለሁ፣ አንቺ ግን ድጋሚ የዚች ቤት ድርሽ እንዳትይ አላውቅሽም ትላታለች። እና ጓደኛዋ በጣም ትናደድና በውስጧ ጠብቂኝ፣ በቀጣይ ስመጣ ግን ሚስጥርሽን ሁሉ ዝርግፍግፍ ነው ማደርግልሽ፣ ጠብቂኝ ብላ ፎክራባት ነው ሄደችው። ቃል ደግሞ በጣም ችኩል ስለሆነች ያደረገችውን ነገር ሁሉ ረስተዋለች። ለልጅቷ የነገረቻትን ሁሉ ነው የረሳችው። ለልጅቷ እንግዲህ የሰላም ልጅ እንዳልሆነችና ገንዘብ ተከፍሏት የሰላም ልጅ ሆና እዚህ ቤት እንደመጣች ሴትዋን ገላ ንብረቷን ልትወርስ እንደሆነና ነገር ግን እሷን ብቻ ሳይሆን ወንድምየውንም ገላ ማን ነው እስር ቤት አስገብታ ንብረቱ በሙሉ የኔ ግሌ ሆና ነው የሚለውን ኳልኩሌት ለልጅቷ ነግራት ስለነበረ ሚስጥርሽ በእጅ እንደሆነ አላውቅሽም ማለት ነው ብላ እንግዲህ ወጣ ሄዳለች። ይህን ሚስጥር ብሌን ብቻ ሳትሆን አንቋሻ ያባረረቻት ጓደኛዋም ሚስጥሯን ሰምታለች ማለት ነው። እና እንግዲህ የብሌን እናት ይህን ነገር ብሌን እንዳዳመጠች ሲያውቁ ነበረ እናቷ እንዳገቷት ያሳወቋት። መጀመሪያ ግን ያገቷት ወይዘሮ ገነት ብሌንንና እናቷን ልታገናኝ እናቷን እየፈለገች እንደሆነ ሲሰሙ ነው። ይሄ ወሬ እስኪረግብ ድረስ ወይም ደግሞ ወሬውን እስኪረሱት ድረስ ሴትዋ እናግታት ብለው ነበረ ሀሳባቸው መጀመሪያ። ነገር ግን አሁን ደግሞ ብሌን ሁሉንም ሚስጥር እንደሰማች ሲያውቁ ጭራሽ እናቷን እንዳያዟትና ትንፍሽ ለማንም ምንም ነገር እንዳትል ያስፈራሯታል። እና እንግዲህ በመጨረሻም ያሏት ነገር እዛ ቤት እቃዋን ጠቅላ እንድትወጣ ነው። ከዛ በፊት ግን አቶ በኃይሉ እንግዲህ የማስመሰል አባት ነው እና ድንጋይ ተሸክሞ ወደ ቤት ይመጣና ያው እንደምታውቁት በባለፈው በወርቁ ምክንያት ሰላም ከቤት አባረዋለች። ወርቁን ለብሌን ስጦታ ብሎ ከሰጣት በኋላ ነገር ግን ማታ ልክ ወደ ቤት መጥቶ እሷ ናት ወርቅሽን የወሰደችው በማለት ልጅቷን በጥፊ ሲመታትና አምጪ ከደበቅሽበት እያለ እንግዲህ ሲያሰቃያት ነበረ ብሌንን ማለት ነው። ያው እንደሰጣት ስለሚያውቅ እሷ ጋር እንዳለ እርግጠኛ ስለሆነ ነው እንደዛ የሚለው እሱ። እሷ ግን ደግሞ የዛን ቀን ምን ብልጥ እንዳደረጋት አላቅም፣ ብቻ ምን ሹክ እንዳላት የሰውየውን ጌጥ ማለት ነው ስጦታ ብሎ የሰጣትን አንተ ብቻ ብልጥ እኔ እኮ ብሌን ነኝ በማለት ወስዳ እንግዲህ የራሱ ኪስ ውስጥ አስቀምጣው ስለነበረ ጉዳዩ ወደ እሱ ዙሮን ማለት ነው። ሰላም ከሱ ኪስ ወርቁን ታየዋለች። እናም በጥፊ ነበር መታ ከቤቴ ውጣ ብላ ያባረረችው። ታዲያ ግን ወደዛ ቤት መግባትና የዛን ቤት ነገር ማስተካከል ስላለበት ድንጋይ ተሸክሞ ወደ ቤት ይመጣና ብሌንን ይቅር በይ ልጄ፣ በድዬሻለሁ፣ በጣም ብዙ ነገር ነው የበደልኩሽ እያለ እንግዲህ ሲጠይቃት እያየን ነበረ። በመጨረሻም እንግዲህ ብሌን ይቅርታ አድርጌልሃለሁ ብለው ከተነሳ በኋላ ይቅር በይኝ ብሎ እህቱንም ይቅር በይ ብሎ ወደ ቤት መጥቷል ማለት ነው። የመጣው ግን ለተንኮል ነው፣ ለጥሩ ነገር አይደለም። እና እንግዲህ አንድ ነገር አሰቡ። ብሌን እዛ ቤት ካልወጣች አንድ ቀን ሚስጥሩ መውጣቱ አይቀርም ተብሎ ስለታሰበ ብሌንን ከዛ ቤት ለማባረር ተነስተዋል ማለት ነው። በነገራችን ላይ ከቤት ለማባረር ብቻ አይደለም ሊጎዷት ይፈልጋሉ። ከአካባቢውና ከሰፈሩ ርቃ እንድትሄድ ነው የሚፈልጉት።
እናቷን ካገቱ በኋላ ልጅቷንም ወደ እናቷ ጨምረው ከአካባቢው ላይ አርቋት ይፈልጋሉ። ሰላምን እንግዲህ ስትወጪ እኔ የሰው ቤት ገረድ መሆን አልፈልግም ብለሻት በደንብ ቁርጡን ነግረሻት እንጂ ዝም ብለሽ እንዳትወጪ ወዮልሽ የሚል ማስፈራሪያም ደግሞ ደርሷታል ብሌን። ስለዚህ ለሰላም እንግዲህ ከቤት እንደምትወጣ እቃዋን ጠቅላ ስትነግራት፣ ሰላም ግን እናትሽም ታግታለች፣ የት ነው የምትሄጂው? አትሂጂ ባክሽ ብላ እየለመነቻት ነበረ። እሷም እነሱ እንዳሏት አይ እኔ ሰው ቤት መስራት አልፈልግም በቃኝ ብላ ከቤት እንግዲህ ከሰላም ቤት ወጥታ ስትሄድ በር ላይ ምን እንደተቀመጠ ባናውቅም ብሌን ያየችው ነገር በጣም የሚያስፈራና የሚያስደነግጥ ነገር ነው። ምናልባት ይቅርታ ከጠየቃት በኋላ አቶ በኃይሉ መልሶ በር ላይ መኪና ይዞ ጠብቋት ይሆን? ምክንያቱም በመኪና ከከተማ ውጭ ሊያባረሯት ነው፣ አርቀው ሊሰዷት ነው። እንግዲህ በሌላ በኩል ደግሞ ብሌን ሚስጥሬን ከሰማሽ ብላ ቢላ አንስታ ስታስፈራራት ነበረ። እገልሻለሁ አንድ ትንፍሽ ብትላትም ብሌን ግን በሰዓቱ የእናቷን መታገስ ሰምታ ስለነበረ ይህን ነገር ልትቀበላት አልቻለችም፣ ልታዳምጣትም አልፈለገችም። ሌላው ደግሞ ቃል ናት። እንግዲህ ቃል እንደምታውቁት የአቶ በኃይሉን ፍላሽ ብዙ መረጃ የያዘውን ፍላሽ ራሷ ጋር ኮፒ አድርጋ አስቀርተዋለች። እናም በዚህ የተነሳ እንግዲህ ከሰዎች ጋራ በገንዘብ እየተደራደረችበት ይገኛል። ሰው ገንዘብ መወዳድ ሲሆን በጣም ከባድ ነው። እንግዲህ ቃል አቶ በኃይሉን ራሱ በቆፈረው ጉድጓድ ልትከተው ትንሽ ጫፍ ደርሳለች። የአቶ በኃይሉን ሚስጥር እንግዲህ በገንዘብ ስትሸጠው እያየን ነው። የሆነ ሰው ጋር ትደዋወልና ሙሉ ፋይሉን እልክልሃለሁ፣ የዚህን ያክል ገንዘብ ግን ትሰጠኛለህ ትለዋለች። ከሰውየው ጋር ተነጋግራ ጨርሳ ቪዲዮውን ለመላክ ዳውንሎድ እያደረገችው ነበር ማለት ሰንድ ብለው ገና ወርዶ አላለቀም፣ ወደ ሰውየው አልተላከም። ገና ግማሽ ላይ ሲቀር ማን እንደመጣባት አናቅም። በሩን አንኳኩቶ የሆነ ሰው ይደርስባታል። እሷም እንግዲህ ከተቀመጠችበት ደንግጣለች። እርግጠኛ ነኝ አቶ በኃይሉ መጥቷል ወይም የምታወራውን ሰምተውታል እንጂ ሰላም ብትሆን እንደዚህ አያስደነግጣትም። ምክንያቱም መብቷ ነው፣ ምንም ያደረገችው ነገር ስለሌለ ማለት ነው። ስልኩ ላፕቶፕ ላይ የፈለገችውን ነገር ልታደርግ ትችላለች። ነገር ግን የተጠረጠረችው ነገር ሳይኖር አይቀርም። ለማንኛውም ግን ብሌን በጣም ብዙ ነገሮችን እዚህ ቤት ሚስጥሮችን እያወቀች መታለች። ነገር ግን የሁለቱ የሌቦቹ ማለት ነው የአቶ በኃይሉና የቃል ነገር በጣም ነው የሚያስቀኝ። የምሬ ነው የምላችሁ። ራሳቸው ሁለቱም ባዘጋጁት ወጥመድ ራሳቸው ሊወድቁ ነው። እንግዲህ መጨረሻቸው እንደዛ ነው የሚሆኑት። ለጊዜው ብሌንን ቢያሰቃዩም ማለት ነው። ሰላም ግን ብሌን ከዛ ቤት እንድትወጣ መፍቀድ አልነበረባትም። ልጅቷ እኔ ሰው ቤት መሮኛል አልፈልግም ብላት ነው የወጣችው። እንደዚህ በይ ብለዋት ነው ታዲያ። እምቢ ብለሽ ብትሄጂ ምን ሆነሽ ነው ብላ ልትመልስሽ ስለምትችል እኔ ሰው ቤት መስራት ስልችቶኛል አልፈልግም ስትላት፣ ሰላም ደንግጣ የምን የሰው ቤት አለች። ምክንያቱም ሰላም ልጅቷን እንደ ልጇ ነው የምታያት። ምንም አይነት እንደዛ አይነት ስሜት እንዲሰማት እንኳ አትፈልግም። ብሌን ግን እኔ የሰው ቤት ሰልችቶኛል ከዚህ በላይ እዚህ ቤት መስራት አልፈልግም ስላለቻት ሰላም ራሱ ላትፈልጋት ትችላለች። ከዚህ በኋላ የት ናት ብላ ለምን ተናግራ ነው የወጣችው። ነገር ግን ይሄን ነገር ዳግም ያውቃል። ዳግም የብሌን እናት ቅንጭላቱን በሆነ ነገር መታው። እንግዲህ ቅንጭላት ይሄ ራሱን ማለት ምንድን ነው ቅንጭላት ነው የሚባለው አማርኛ። አዎ እሱን እንግዲህ አስሮ ነበርና ወደ ቤት ሲመጣ ምን ኮነ ነው ትለዋለች። እሱም እንግዲህ የቴሌ ግንድ ነው የመብራት እንጨት መጥቶኝ ነው ብሎ በጣም እኮ ተጎድታል እያለች እሱን ለማባበል እየሞከረች እያለ ነበረ ስልክ የተደወለላት። ስልክ ከደወሉ በኋላ ዛሬውኑ የሰላምን ቤት ለቀሽ ውጪ፣ ያለዛ ግን እናትሽን በህይወት አታገኛትም ሲሏት እሺ ያላችሁትን ሁሉ አደርጋለሁ። ጧት ላይ መኪና በር ላይ መጥቶ ይጠብቅሻል፣ በዛ መኪና ከዛ ቤት ትወጫለሽ አሏት። እሺ ብላ ስትስማማ ያለ ፈቃዷ እዛ ቤት እንደምትወጣ ዳግም ያውቃል። ስለዚህ ይህን ነገር ለሰላም ሊነግራት ይችላል። ብሌን የሄደችው ተገዳ ሰዎች አስፈራርተዋት እንደሆነ ሊነግራት ይገባል ብዬ አስባለሁ። ዳግም ግን በጣም ራስ ወዳድ ነው እውነት ለመናገር ከሆነ እንግዲህ በሱ ቤት የእሱን እናት ሊያገኝ የሰውን እናት እንደዚህ ማሰቃየቱ ግን
አስባችሁታል? እንደዚህ አይነት እንትን አለ ማለት የራሳችሁን ነገር የሰው ነው ብላችሁ በሰው ላይ መጥፎ አለማድረግ ይሄ ነው አታድርጉ የሚባለው ለዚህ ነው። የሰዎችን ያደረግን መስሎን የራሳችንም እንደዚህ ልናደርግ ስለምንችል ልንጎዳ ስለምንችል፣ ስለዚህ ዳግም አሁን የብሌንን አሳዳጊ ጎድቶ ማለት ራስ ወዳዱ ነው ማለት ነው። የእሱን እናት ሊያገኝ ፈለገ። ነገር ግን የገዛ እናቱን ነው ያገታት። አያችሁ ክፋት ምንድነው? ራስን ነው የሚጎዳው የሚባለው ለዚህ ነው። እና የዳግም ራስ ወዳድነት ምንም ወንድ እኮ አይመስልም። እውነቴን ነው የምላችሁ። ማንም እየተነሳ ሊያስፈራራው አይገባም ነበር። ቃል እንኳ በሷ አቅም ማለት ነው በሷ አቅም ሁለት ሰው ነው እየታገለች ያለችው። አንደኛው የሰላም ልጅ ለመምሰል የምትጋጋጠው ነገር ትልቅ የቤት ስራ ነው። በዛ ላይ ደግሞ አቶ በኃይሉን ለመጣል ደግሞ የአቶ በኃይሉ ሚስጥር ይዛ ማስፈራሪያ የያዘች፣ በዛ ላይ ገንዘብ እየለቀመችበት ያለች ለሰው ሁሉ እየሰጠች ማለት ነውና እስኪ እሷን እንኳ ያያት። አሁን እሷም እንግዲህ አላማ ስላላት ነው። እሱ ግን ለእናቱ ብሎ ብዙ ዋጋ መክፈል እየቻለ የሰዎችን አሳጥቶ እሱ ሊያገኝ ፈለገና እንዴት እንደሆነ እንግዲህ ተመልከቱ። እሱ የሰዎችን ጎድቶ የሰዎችን አሳጥቶ ራስ ወዳድ ሲሆን የራሱን ነው መልሶ ያበላሸውና አሁን ላይ በየትኛዋን እናቱን ነው የሚያገኛት? የገዛ እናቱን አግቶና ያደረገው ነገር በጣም ነው የሚያስጠላው። እንደው የሚያገታት ቀንኛ የመሰለን እሱ ሰውየው ሊገላት ስለመጣ እንዳያገኛት ብሎ ነው ብለን ነበር። ነገር ግን አግቶ ለራሳቸው ነው የሰጣቸው አሳልፎና ዳግም ያደረገው ነገር በጣም ነው የሚያስጠላው። ምን ጥቅም አገኘሽ? አሁን የት አለ እናቱን ያገኘው? አገኘ? የለም። ምክንያቱም ያገታት ራሱ እናቱ ውድ እናቱ ስለሆነችና የዳግም ነገር በጣም ነው የገረመኝ። የምሬ ነው የምላችሁ። ምን አስቦ እንደው ማለት ነውና እንደዚህ በጣም ራስ ወዳድ መሆን የለብንም። የኛን ነገር ለማግኘት ብለን የሰዎችን ነገር ህይወት ማበላሸት ልክ እንደ ዳግም ማለት ነው አግባብ አይደለም። እንግዲህ ዳግም ብሌንን ከዚህ ቤት እንዳትወጣ ልታደርግ ይገባል። ብሌን እዚህ ቤት ከወጣች በጣም የምትጎዳው ከማንም በላይ አንተ ነህ። ሲጫወቱብ ነው የሚኖሩት። የፈለጉትን ነገር በእናትህን እናገናኛለን እያሉ ህይወት ላይ እንዳይጫወቱ ከፈለግ ቆፍጠን በል ዳግም ማለት ነው። እና የኔ ውድ ቤተሰቦች እንግዲህ ብሌን እስካሁን ድረስ እናቷ እንደሆነች ብሌን ማነው ሰላም እናቷ እንደሆነች ምንም የጠረጠረችው ነገር የለም። በእርግጥ ሰላም ስታያት ልጅቷን በጣም ነው የምትወዳት የምትሳሳላት። ስታያት ቃልዬን የድሮ ብሌን ልጅን ታስታውሽኛለች እያለች ብሌንን እንደ ሰራተኛ ሳይሆን በስስት እንደ ልጅ ነው የምታያት። ነገር ግን እስካሁን ሁለቱም አልተገለጠላቸውም። ብሌን ለምን እንዳልተገለጠላት እዚህ ጋር አሁን ቃል የተናገረችው ነገር እኔ የሰላም ልጅ አይደለሁም፣ እሷ ግን አረብ ሀገር ሰርታ መጣ የውሸት ልጅ የጠፋችባት አለች ምናምን ታሪኩን በደንብ እኮ ተናግራለች ቃልና ያንን ታሪክ ብሌን ሰምታለች። ይቺ ሴት እኮ እናቴ ልትሆን ትችላለች ብላ መጠርጠር ለምን እንዳልቻለች አላቅም። ነገር ግን አሁን ላይ ብሌን እቃዋን ጠቅላ እዛ ቤት ወጥታለች። የቃል ሚስጥር ደግሞ ሌላ ሶስተኛ ሰው ላይ ደርሷል። የገዛ ጓደኛዋ በሰላም ፊት አንድ ቀን ታዋርዳታለች ብዬ አስባለሁ። ብሌን እዚህ ቤት ብትሄድ እንኳን ጓደኛዋ ሚስጥሩን ስለሰማች አንድ ቀን ይሄን ሚስጥር መታ መናገሯ የማይቀር ነው እና እንግዲህ ብሌን በአሁኑ ሰዓት ከቤት እየወጣች ትገኛለች። ሰላም ግን ምናልባት ልትጎዳ ትችላለች ማለት ነው። ምክንያቱም ቃል ንብረቱ በስሟ ከዞረላት በኋላ ሰላምን የመጉዳት እቅድ አላት። ያው እንደለመደችው ልትመርዛት ትችላለች ብዬ አስባለሁ። ነገር ግን የሆነ ታምር ተፈጥሮ እንግዲህ ብሌን እዛ ቤት እንዳትሄድ ትሆናለች ብዬ አስባለሁ። ምናልባት በር ላይ የቆመ ሰው እንዳለ ሁላችንም አይተናል። ብሌን ድንገት በሩን ስከፍተው የሆነ ሰው በር ላይ ቆሞ ነበረ እና በድንጋጤ ነበር ያየችው። ያ ሰው ማን ይሆን? በቀጣይ ክፍል የምናይ ይሆናል። የዛሬን አበቃን። ሁላችሁንም አመሰግናለሁ። በቀጣይ ክፍል በሌላ በአዲስ ቪዲዮ እስከምንገናኝ ቸር ቆዩልኝ።